እሺ ለማረፈዳችሁ የሶሻል ሚዲያ ተከታታዮቻችን እኔ ሐሰን ሞሳ እባላለሁ። በመሬት ይዞታ ምዝገባና መረጃ ኤጀንሲ የይዞታ መብት አገልግሎት ዳይሬክተር ነኝ። ዛሬ ከተከታታዮቻችን ለሚነሱ ወይም ለተነሱ ጉዳዮች አጠር ያለ ማብራሪያ ምላሽ ለመስጠት ነው። የዛሬ የምናየው ጉዳይ ከክርክር መዝገብ ጋር ተያይዞ ክርክር መዝገብ ምንድን ነው? በምን ምክንያት ነው ይዞታዎች ወደ ክርክር መዝገብ የሚገቡት? እና ደግሞ መፍትሄው ምንድን ነው? በምን ጉዳይ ላይ ነው ሀሳብ የሚሰጠው? የክርክር መዝገብ ማለት እንደ ፍርድ ቤት አይነት የመደበኛ ክርክር ማለት አይደለም። ወይም ደግሞ የባለመብትነት ጥያቄ ወይም ክርክር የተነሳባቸው ጉዳዮች መርምሮ መፍታት ማለት አይነት ትርጉም የለውም። የክርክር መዝገብ ብንለው ምንድን ነው? በይዞታ ማረጋገጥ ሂደት አንደኛ በፍርድ ቤት ይዞታው እንዳይረጋገጥ ተብለው የታገዱ ክርክር ያለባቸው ይዞታዎች ሳይረጋገጡ የሚቆዩበት ሁኔታ አለ። ሌላው በማረጋገጥ ሂደት ከመብት ፈጣሪ ተቋም የምንቀበላቸው ሰነዶች አሉ፣ ማህደሮች፣ መብት ክልከላ ኃላፊነት የሚያረጋግጡ ሰነዶች ከመብት ፈጣሪ ተቋም በማረጋገጥ ሂደት እንቀበላለን። እነዚህ የምንቀበላቸው ጉዳዮች ልዩነት ካላቸው በተለይ አሁን ባለ ጉዳዩ እንዲረጋገጥለት ያመጣው ሰነድ እና ከመብት ፈጣሪ የመጣው ሰነድ መካከል ልዩነቶች ቢኖሩ፣ እንዲሁም በመስክ ልኬት ወቅት መብት የተፈጠረው ይዞታ ስፋትና በመስክ በሚገኘው ልኬት መካከል ከማቻቻያ በላይ የሆነ ልዩነት በሚኖርበት ሰዓት እነዚህ ጉዳዮች እንዲጣሩ ወደ መብት ፈጣሪ ተቋም ይላካል። መብት ፈጣሪ ተቋም ለእነዚህ ጥያቄዎች በ15 ቀን ውስጥ ምላሽ እንዲሰጣቸው ይጠበቃል። በዚህ በ15 ቀን ውስጥ ምላሽ ያልተሰጠባቸው የመረጃና የልኬት ጋር የተያዙ ልዩነት ያለባቸው ጉዳዮች ለጊዜው የሚቆዩበት መዝገብ ነው የክርክር መዝገብ ማለት። ስለዚህ ክርክር መዝገብ የሚባሉ ከተቋሙ ከሚጠቀምባቸው መዛግብቶች አንዱ የክርክር መዝገብ ነው። ስለዚህ እነዚህ ጉዳዮች የፍርድ ቤት እንዳይረጋገጥ ተብለው የታገዱ ይዞታዎች ክርክር ያለባቸው ማለት ነው። እንዲሁም ደግሞ በ15 ቀን ምላሽ ያላገኙ ይዞታዎች ለጊዜው ተመዝግበው የሚያዙበት መዝገብ ነው ክርክር መዝገብ ማለት። ስለዚህ የባለቤትነት ይገባኛል ክርክር ያለው ማለት ወይ እሱን አከራክሮ ውሳኔ የመስጠት ሂደት ማለት አይደለም ማለት ነው በእኛ ተቋም። ስለዚህ እነዚህ ጉዳዮች ምላሽ ሲያገኙ በተለይ የማረጋገጥ ስራው በ5 ወር ውስጥ የሚከናወን ነው በሆነ ሰፈር ቀጠና። ስለዚህ ይሄ ሰፈር ቀጠና ከተዘጋ በኋላ የክርክር መዝገቡ ምላሽ ባገኘ ሰዓት ከክርክር መዝገብ እየወጣ እየተረጋገጠ ወደ ምዝገባ ስርዓት የሚገባበት ሁኔታ አለ ማለት። ስለዚህ ከክርክር መዝገብ ውስጥ ያሉ ይዞታዎች አሉ። አሁን ተቋማችን አሁን ኦልሞስት ወደ 7 ዙር የይዞታ ማረጋገጥ ስራ ተሰርቷል። በእነዚህ በ7 ዙር ውስጥ ቅድም ባነሳናቸው ምክንያቶች ክርክር መዝገብ የገቡ ይዞታዎች ይወራሉ። ስለዚህ እነዚህ ይዞታዎች ከክርክር መዝገብ መውጣት አለባቸው። ስለዚህ አሁን ምንድነው እያደረግን ያለ ነው? ከመብት ፈጣሪው ተቋም ጋር በጋራ መሰራት አለበት። ምክንያቱም ከመብት ፈጣሪው ተቋም ምላሽ ሲመጣ ነው እነዚህ ከክርክር ይወጡትና ከመብት ፈጣሪው ጋር የጋራ ስምምነት በማድረግ የጋራ ኮሚቴ በማዋቀር ከክርክር መዝገብ ይዞታዎች እንዲወጡ ስራ እየተሰራ ነው እና በዚህ በያዝነው በጀት ዓመት በጣም ብዙ ቁጥር ያላቸው ይዞታዎች ከክርክር መዝገብ እንዲወጡ ተደርጓል ማለት ነው። ስለዚህ በአጠቃላይ ክርክር መዝገብ ማለት ይሄ ነው።